መጽሐፈ ዜና ቀዳማዊ ምዕራፍ 28 ዳዊትም የእስራኤልን አለቆች ሁሉ የነገዶቹንም አለቆች ንጉሱንም በክፍል የሚያገለግሉትን የጭፍሮች አለቆች ሻለቆቹንም የመቶ አለቆቹንም በንጉስና በልጆች ሀብትና ግዛት ላይ የተሾሙትን ጃንደረቦችንም ጽኑዓን ኃያላኑንም ሁሉ ወደ ኢየሩሳሌም ሰበሰበ። ንጉሱም ዳዊት በእግሩ ቆሞ እንዲህ አለ፣ ወንድሞቼና ሕዝብ ሆይ ስሙኝ። ለእግዚአብሔር ለቃል ኪዳኑ ታቦትና ለአምላካችን እግር ማረፊያ የእረፍት ቤት ለመስራት እኔ በልቤ አስቤያለሁ። ለስራም የሚያስፈልገውን አዘጋጅቻለሁ። እግዚአብሔር ግን የሰልፍ ሰው ነህና ደምም አፍስሰሃልና ለስሜ ቤት አትሰራም ብሎኛል። ነገር ግን የእስራኤል አምላክ እግዚአብሔር በእስራኤል ላይ የዘላለም ንጉሥ እሆን ዘንድ ከአባቴ ቤት ሁሉ መርጦኛል። ይሁዳንም አለቃ ይሆን ዘንድ መርጦታል። ከይሁዳም ቤት የአባቴን ቤት መርጧል። ከአባቴም ልጆች መካከል በእስራኤል ሁሉ ላይ ያነግሰኝ ዘንድ ሊመርጠኝ ወደደ። እግዚአብሔርም ብዙ ልጆች ሰጥቶኛልና ከልጆቼ ሁሉ በእግዚአብሔር መንግስት ዙፋን ላይ ተቀምጦ በእስራኤል ላይ ይነግስ ዘንድ ልጄን ሰለሞንን መርጦታል። እርሱም ልጅ የሆነኝ ዘንድ መርጫለሁና እኔም አባት ሆነዋለሁና ልጅ ሰለሞን ቤቴንና አደባባዮቼን ይሰራል። ትእዛዜንና ፍርዴንም በማድረግ እንደ ዛሬው ቢጸና መንግስቱንም ለዘላለም አጸናዋለሁ አለኝ። አሁንም የእግዚአብሔር ጉባኤ እስራኤል ሁሉ እያዩ አምላካችንም እየሰማ ይህችን መልካሚቱን ምድር ትወርሱ ዘንድ ለልጆቻችሁም ለዘላለም ታወርሷት ዘንድ የአምላካችሁን የእግዚአብሔርን ትእዛዝ ሁሉ ጠብቁ ፈልጉም። አንተም ልጄ ሰለሞን ሆይ እግዚአብሔር ልብን ሁሉ ይመረምራልና የነፍስንም ሐሳብ ሁሉ ያውቃልና የአባትን አምላክ እወቅ። በፍጹም ልብህና በፍጹም ፈቃድ አምልከው። ብትፈልገው ታገኘዋለህ፣ ብትተወው ግን ለዘላለም ይጥልሃል። አሁንም እነሆ እግዚአብሔር ለመቅደስ የሚሆን ቤትን ትሰራ ዘንድ መርጦሃልና ጠንክረህ ፈጽመው። ዳዊትም ለመቅደሱ ወለል፣ ለቤቱም ለቤተ መዛግብቱም ለደርቡና ለውስጡም ጓዳዎች ለስርየቱም መክደኛ መቀመጫ ምሳሌውን ለልጁ ለሰለሞን ሰጠው። ደግሞም ለእግዚአብሔር ቤት አደባባዮችና በዙሪያው ለሚሆኑ ጓዳዎች ለእግዚአብሔርም ቤት ለሚሆኑ ቤተ መዛግብት ለንዋየ ቅድሳቱም ለሚሆኑ ቤተ መዛግብት በመንፈሱ ላሰበው ሁሉ ምሳሌን ሰጠው። የካህናቱንና የሌዋውያኑን ክፍላቸውን በእግዚአብሔር ቤት ለሚያገለግሉበት ስራ ሁሉ አስታወቀው። በእግዚአብሔርም ቤት ለሚያገለግሉበት ዕቃ ሁሉ ለአገልግሎት ሁሉ ለሚሆነው ለወርቁ ዕቃ ወርቁን በሚዛን ሰጠው። ለአገልግሎት ሁሉ ለሚሆነው ለብር ዕቃ ሁሉ ብሩን በሚዛን ሰጠው። ለወርቁ መቅረዞችና ለቀንዲሎቹም ወርቁን በየመቅረዙና በየቀንዲሉ በሚዛን ሰጠው። ለብሩን መቅረዞች እንደ መቅረዙ ሁሉ ስራ ብሩን በየመቅረዙና በየቀንዲሉ በሚዛን ሰጠው። ለገጹ ህብስት ገበታዎች ወርቁን በሚዛን ለገበታዎች ሁሉ ብሩንም ለብሩ ገበታዎች ሰጠው። ለሜንጦቹና ለድስቶቹ ለመቅጃዎቹም ጥሩን ወርቅ ለወርቁም ጽዋዎች ወርቁን በየጽዋው ሁሉ በሚዛን ለብሩም ጽዋዎች ብሩን በየጽዋው ሁሉ በሚዛን ሰጠው። ለዕጣኑም መሠዊያ ጥሩን ወርቅ በሚዛን ክንፎቻቸውንም ዘርግተው የእግዚአብሔርን ቃል ኪዳን ታቦት የሸፈኑትን የኪሩቤልን የወርቅ ሰረገላ ምሳሌ ሰጠው። ዳዊትም የሥራውን ሁሉ ምሳሌ አውቅ ዘንድ ይህ ሁሉ በእግዚአብሔር እጅ ተጽፎ መጣልኝ አለ። ዳዊትም ልጁን ሰለሞንን ጠንክር፣ አይዞ አድርገውም፣ አምላኬ እግዚአብሔር አምላክ ከአንተ ጋር ነውና አትፍራ፣ አትደንግጥም። ለእግዚአብሔር ቤት አገልግሎት የሚሆነውን ስራ ሁሉ እስኪፈጽም ድረስ እርሱ አይተውህም አይጥልህምም። እነሆም ለእግዚአብሔር ቤት አገልግሎት ሁሉ የሚሆኑ የካህናትና የሌዋውያን ክፍሎች በዚህ አሉ። ለሁሉም አይነት አገልግሎትና ስራ በብልሃትና በነፍሱ ፈቃድ የሚሰራ ሁሉ ከአንተ ጋር ይሆናል። አለቆችና ሕዝቡም ሁሉ ፈጽመው ይታዘዙሃል አለው።